ሰላም ውድ የግሎባል ኒውስ ተከታታዮቻችን እንደምን አላችሁ? ለዕለቱ የመራረጥናቸውን መረጃዎቻችንን ወደ እናንተ እናደርሳለን። ዛሬም እንደተለመደው የተለያዩ መረጃዎችን ይዘናል። ከሀገሩም ውስጥ ከውጭም እንደዚሁም ደግሞ ከኪነ ጥበብ ዘርፉም እንግዲህ የተሰሙ አጫጭር መረጃዎችን የምንነግራችሁ ነው የሚሆነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ማምሻውን በወጣ አዲስ የመረጃ ምንጭ ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተሰምቷል። ለረጅም ጊዜ የጠቅላይ ሚኒስትሩ አማካሪና የቅርብ ሰው በመሆን ሲያገለግሉ የነበሩት ዲያቆን ዳንኤል ክብረት ከስልጣን ተነስተዋል ሲል መሰረት ሚዲያ ግቧል። ስለዚህም መረጃ አሰባስበናል እንነግራችኋለን። ጀነራሉ መታገታቸው ተረጋግጧል። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋርም እንዳይገናኙ በሚል ነው የታገቱትም ተብሏል። ጀነራሉ ማናቸው? በምን ሁኔታ ላይ ነበረ የከረሙት? መረጃዎቹን አሰባስበናል እንነግራችኋለን። በሌላኛው መረጃችን ደግሞ የፊታችን ሰኞ የሚካሄደውን ሀገራዊ ምርጫ አስመልክቶ እየወጡ ያሉ መረጃዎች አሉ። የህዝብ ተወካዮች ምክር ቤት ካሉት አጠቃላይ 547 መቀመጫዎች ውስጥ በ46ቱ ምርጫ እንደማይካሄድ ተገልጿል። ስለ ጉዳዩ መረጃዎችን ይዘናል። ይህንንም የምንነግራችሁ ነው የሚሆነው። ወደ ሌላኛው መረጃችን ስናልፍ ደግሞ ከቻናል ዋን ቴሌቪዥን ጋር የነበረኝ የስራ ስምምነት ተቋርጧል። ለክቡራን የስራ አጋሮችና ወዳጆቼ በሙሉ የስራ ውሌን አቋርጫለሁ ሲል የፊልም ደራሲ፣ ዳይሬክተር፣ ፕሮዲውሰር እና አቅራቢ ሳምሶን ከበደ ተናግሯል። ሳምሶን ለዚህ ውሳኔ የዳረገው ምንድነው? ቻናል ዋን ምን ምላሽ ሰጠ? ዛሬ እንነግራችኋለን። በመጪው ሰኞ በሚካሄደው ሀገራዊ ምርጫን አስመልክቶ ሰኞ ግንቦት 24 ቀን ስራ ዝግ እንደሚሆንም ተገልጿል። ግንቦት 24 ቀን 2018 ዓ.ም በፌዴራልና ክልል መንግስታዊ ተቋማት እንደዚሁም ደግሞ የግል ተቋማትም ስራ ዝግ ሆኖ ይውላል ተብሏል። ስለዚህም እንነግራችኋለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን እንግዲህ አሰናድተናል ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቀዳሚነትም ዲያቆን ዳንኤል ክብረት ከስልጣን ተነሱ። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸውን መሰረት ሚዲያ ዘግቧል። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬት የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያትም ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮቹን ጠቅሶም ዘግቧል። በምትካቸው የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክተዋል ተብሏል። ይህንን የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል የተባለ ነገር የለም። ሰኞ ግንቦት 24 ቀን ስራ ዝግ ነው። ግንቦት 24 ቀን 2018 ዓ.ም በፌዴራልና በክልል መንግስታዊ ተቋማት እንደዚሁም ደግሞ የግል ተቋማት ስራ ዝግ ሆኖ እንደሚውል ነው የተገለጸው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥን በተመለከተ ማብራሪያ ሰጥቷል። በዛሬው ዕለት ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ አቅርቧል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲደረጉም ጥሪ ቀርቧል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎችም፣ ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ ያስገድድም ነው የተባለው። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጪ ከፍተኛ እንቅስቃሴን የሚፈልጉ ሁነቶችንና እንደዚሁም እቅዶችን እንዳይዙና እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉም ተጠይቋል።
የተከበራቸው የግሎባል ኒውስ ተከታታዮቻችን በተመሳሳይ መረጃችን ደግሞ የህዝብ ተወካዮች ምክር ቤት ካሉት አጠቃላይ 547 መቀመጫዎች መካከል በ46 ምርጫ እንደማይካሄድ ነው የተሰማው። እስካሁን ባለው መረጃ ምርጫው በተባለው ቀን ይካሄዳል ተብሎም ነው የሚጠበቀው። በአገር አቀፍ ደረጃ አሁን ባለው መረጃ መሰረት በአማራ ክልል፣ በደቡብ ጎንደር፣ በምዕራብ ጎንደር፣ በአምባሰልና እንደዚሁም ደጋዳሞትና ሌሎችንም ጨምሮ በ8 የምርጫ ክልሎች እንደዚሁም በትግራይ ክልል ደግሞ በትግራይ ክልል በሁሉም 38 የምርጫ አካባቢዎችም ምርጫ እንደማይካሄድ ነው የተሰማው። ይሁን እንጂ በትግራይም ሆነ በአማራ ክልሎች በየጊዜው አስቸኳይ ሁኔታ እየታየ ምርጫ ወደፊት ይካሄዳል ተብሏል። በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን ምርጫ ዝግጅት በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ናቸው ይህንን የተናገሩትም። በተመሳሳይ ዜናችን ደግሞ ሰባተኛው ሀገራዊ ምርጫ በአማራ ክልል ያለምንም ስጋት ምርጫ ማካሄድ የሚቻልበት ሁኔታ ተፈጥሯል ሲል የክልሉ ፖሊስ አስታውቋል። በአማራ ክልል ማህበረሰቡ ያለምንም ስጋት መምረጥ የሚችልበት ምቹ ሁኔታ ተፈጥሯል አለ የክልሉ ፖሊስ ጠቅላይ መምሪያ። የክልሉ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ በሰጡት መግለጫ በምርጫ ወቅት የክልሉ ፖሊስ የተሰጠውን ኃላፊነት በአግባቡ ለመወጣት መዘጋጀቱን ገልጸዋል። በሰባተኛው ጠቅላላ ምርጫ በክልሉ ከመራጮች ምዝገባ ጀምሮም እስካሁን ምርጫ ቅስቀሳ የማጠቃለያ ዕለት የታየው የማህበረሰቡ የነቃ ተሳትፎና ፍጹም ሰላማዊ ድባብ በምርጫው ዕለትና ከምርጫው በኋላም ቀጣይነት እንዲኖረው ፖሊስ ተዘጋጅቷል ነው ያሉትም። የተከበራቸው የግሎባል ኒውስ ተከታታዮቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። የትግራይ ክልል ጊዜ አስተዳደር ጀነራል ታደሰ ወረደ አንድ ወር ለሚሆን ጊዜ ከአደባባይ መጥፋታቸው ይታወሳል። ይህንን ተከትሎ ታዲያ ዛሬ በወጣው መረጃ ጀነራሉ መታገታቸው ተሰምቷል። የፈረንሳዩ ጋዜጣ ይፋ ባደረገው መረጃ ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብሏል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ ወረደ የጠፉ በሚል ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ተደርጓል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተሊጀንስ ስለ ጉዳዩ ሰማሁት ባለው መረጃ ምንጮችን ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጧል ጫለው ብሏል። እንደ መረጃ ምንጩ ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለትም ዘግቧል። የአፍሪካን ኢንተሊጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረ ሚካኤልና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው ተብሏል። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትም በአጭር ጊዜ አስወግዶ ክልሉን ለመቆጣጠርም አቅዷል ነው እየተባለ የሚገኘው። ህወሓት ጀነራል ታደሰ ወረደን ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰ ወረደን የእስረኛ ያደረጋቸውም ተብሏል። ጀነራሉ ብዙ ሚስጥር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነም ጋዜጣው አብራርቷል። ከአፍሪካ ኢንተሊጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ነው። አንደኛው ጀነራሉ የነጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች መኖራቸው ነው ተብሏል። የተከበራቸው የግሎባል ኒውስ ተከታታዮቻችን በሌላ ለሰዓቱ ወደ ያዝነው መረጃችን ስናልፍ ደግሞ ከቻናል ዋን ቴሌቪዥን ጋር የነበረኝ የስራ ስምምነት ተቋርጧል። ለክቡራን የስራ አጋሮቼ ወዳጆቼ በሙሉ ሲል የፊልም ደራሲ ዳይሬክተር፣ ፕሮዲውሰር እና አቅራቢ ሳምሶን ከበደ ዛሬ ስራውን በይፋ ማቋረጡን አስታውቋል። ከ9 ወራት በፊት ከቻናል ዋን የቴሌቪዥን ጣቢያ ጋር በፈጠራ ዳይሬክተርና ክሬቲቭ ዳይሬክተርነት ለመስራት ተስማምቼ ወደ ስራ መግባቴም በዚህ ገጽ ማጋራት ይታወሳል። ወደ ተቋሙ ከመጣውበት ጊዜ ጀምሮ የነበረውን ክፍተት በመሙላትም ጣቢያው ቀደም ሲል ያልነበረውን የቅዳሜ መዝናኛ ፕሮግራም አዲስ መልክ አስይዤ ለመቅረጽም ተንቀሳቅሻለሁ ሲልም ነው የተናገረው። በዚህ መሰረት መረጃና መዝናኛ ያቀናጀውን የቅዳሜኛ ሳምንታዊ ፕሮግራም ሙሉ በሙሉ በመቅረጽና በማዘጋጀት ላለፉት 6 ወራት በአየር ላይ እንዲቆይ አድርጌያለሁ ሲልም ነው የገለጸው። ፕሮግራሙም በአጭር ጊዜ ውስጥ ሰፊ የተመልካች ድጋፍና ተወዳጅ
ተወዳጅነትንም ማትረፍ የቻለ መሆኑን አክሎ ገልጿል። በየሳምንቱ ለ3 ሰዓታት በሚተላለፈው በዚህ ፕሮግራም ውስጥ እንደ ቁራሌው ከመወሰኑ በፊት ወጌሻ ቢሆንስ፣ ቻሌንጅ 1፣ ሽርሽር፣ ለማጅ ጨዋታ 1 በላተኞቹና አቃቂር ያሉ አዝናኝና አስተማሪ አምዶችን በመፍጠር ሰርቻለሁ ሲል ዳይሬክተሩ ገልጿል። አሁን ግን ከ9 ወራት የስራ ቆይታ በኋላ ከጣቢያው ጋር የነበረኝን የስራ ውል ማቋረጤን ለመግለጽ ወዳለው በነበረን ቆይታ በትጋትና በጋራ ስሜት አብረው ለሰሩ የቅዳሜኛ ፕሮግራም አባላት፣ ለካሜራ ባለሙያዎችና ለኤዲተሮች ላሳዩኝ ወንድማዊ አክብሮትና ቀናነትም ከልብ የመነጨ ምስጋናዬንም አቀርባለሁ። ለወደፊቱ መልካም የስራ ዘመን እንዲሆንላችሁ እመኛለሁ ብሏል። የተከበራችሁ የግሎባል ኒውስ ተከታታዮቻችን መረጃዎቻችን እነዚህ ነበሩ። ስላደመጣችሁን አብራችሁን ስለሆናችሁ ከልብ እናመሰግናለን። ምሽቱ ሰላም ይሁንላችሁ። ሰናይ ጊዜ